ሰላም እንደናችሁ። ዛሬ ቀን 9 ደርሰናል ማለት ነው። የዛሬ ጥያቄ ምንድነው? አራት ኮምፖነንቶችን ጥቀስ ነው። አራት ኮምፖነንት ኮሜንት ላይ ታስቀምጡልኛላችሁ። ከዛ በተረፈ ደግሞ ሐሳብ አስተያየታችሁን ስለ ክላሱ ኮሜንት ላይ እንድትነግሩኝ እፈልጋለሁ። ወደ ቀጣይ ቅድሚያ ስለዚህ መልቲሜትር አንዳንድ ነገር እላችኋለሁ። አለፉት ክላስ ላይ እንግዲህ እያንዳንዱ ኮምፖነንት ጥቅማቸውንና ስማቸውን አይታችኋል። አሁን ደግሞ የምናየው እንዴት ነው። አንደኛ መልቲሜትር ምንድነው፣ እንዴት እንጠቀማለን የሚለው ነው። ሁለተኛ ደግሞ እንዴት በመልቲሜትር እያንዳንዱ ኮምፖነንቶችን ቼክ እናደርጋለን። ይሰራል አይሰራም፣ ተበላሽቷል አልተበላሸም፣ ተቃጥሏል አልተቃጠለም የሚለውን እንዴት እናያለን የሚለውን አሳያችኋለሁ ማለት ነው። ስለዚህ ወደ መልቲሜትር ሲገባ እንግዲህ መልቲሜትር ይሄ ቪክቶር ቪሲ 97 ይባላል። ብዙ አይነት ገበያ ላይ ብዙ አይነት መልቲሜትሮች አሉ። ስለዚህ ይሄ መልቲሜትር ለየት የሚያደርገው ኤሲ ቮልቴጅ፣ ዲሲ ቮልቴጅ በአንድ ላይ ፓኬጁን ነው የሚያሳየው። ስለዚህ እዚህ ጋር ሴሌክት የሚል አለ። ሄርትዝ እና ዲቲ ሴሌክት የሚያደርግልን ነው። ሬንጅ አለ፣ ሆልድ አለ። የምትፈልጉትን ሆልድ አድርጎ እንዲቀር ሴቭ አድርጎ እንዲቀር ያደርግልናል ማለት ነው። ስለዚህ በዋናነት የምንጠቀምባቸው እንግዲህ እነዚህ ሲምቦሎች የሚታዩአችሁን እነሱ ነው የምንጠቀምባቸው። ስለዚህ ለምን እንጠቀምባቸዋለን የሚለውን ደግሞ አሳያችኋለሁ ማለት ነው። ስለዚህ ከመጀመሪያው ስንመጣ እንግዲህ እዚህ ጋር ኦፍ ይላል። ይሄ መልቲሜትር ጠፍቷል ማለት ነው። እዚህ ጋር ኦፍ ላይ ከሆነ ይጠፋል። እንዲሁም ደግሞ ይሄ መልቲሜትር ካልተጠቀምንበትና ለተወሰነ ደቂቃ ዝም ብለን ከተውነው በራሱ ኦፍ ያደርጋል ማለት ነው። ስለዚህ ይሄ ኦፍ ነው። ይሄ ደግሞ ሚሊ ቮልት ዲሲ ይላል። እዚህ ጋር ሰረዙ ነው ዶት ያለበት ካያችሁ ሁሌም ቢሆን የዲሲ ሲምቦል ነው። እንዲሁም ደግሞ ይቺ የዌቭ ምልክት ወይም ደግሞ ዚግዛግ ማለት ነው። እሷን ካገኛችሁ ደግሞ ይሄ ኤሲ ነው ማለት ነው። ስለዚህ እዚህ ጋር ኤምቪ ብሎ ሰረዝ ዶት ካለ ይሄ ሚዲ ቮልቴጅ ወይም ደግሞ ዝቅተኛ ዲሲ ቮልቴጆችን ቼክ የምናደርግበት ነው። ነገር ግን ብዙ ጊዜ ይሄንን አንጠቀምበትም። አሁን ወደ ቀጣይ ስንገባ ይሄንኛው ቪ ብሎ ዌቭ ምልክት ወይም ደግሞ ዝግዛግ አለ ልክ እንደምታዩት ማለት ነው። ይሄ እዚህ ጋር ኤሲ ይላችኋል፣ እያያችሁት ነው። እዚህ ጋር ኤሲ ይላል ማለት ነው። ስለዚህ አሁን ቮልቴጅ ኤሲ የምንለካበት ነው ማለት ነው። ኤሲ ምን ማለት እንደሆነ አለፈው ክላስ ላይ አይተናል። ስለዚህ የዚህ ጥቅም ኤሲ ቮልቴጅ ከኤልፓ የተለቀቀልን ቮልቴጅ ሜጀር የምናደርግበት ነው። ይህንኛው ደግሞ ቀጣይ ያለው ይሄ እዚህ ጋር እንደምታዩት ዲሲ ይላል ማለት ነው። አውቶ ዲሲ ይላል ማለት ነው። ስለዚህ ይሄ ደግሞ ዲሲ ሜጀር የምናደርግበት ነው። መቼ ዲሲ እንለካለን የሚለውን ቀጣይ ክላስ እናያለን። ይሄንኛው ዲሲ ቮልቴጅ የምንለካበት ነው። ይሄንኛው ኤሲ ቮልቴጅ የምንለካበት ነው። ሌላው ደግሞ እቺ ኦሆም ምልክት አለች። እቺ ኦሆም ደግሞ ሬዚስታንስ ቫልዩ የምናነብባት ነች ማለት ነው። ሬዚስታንስ ቫልዩ የምናነብባት ነች ማለት ነው። እነዚህን እዚህ ጋር እንግዲህ እንደነገርኳችሁ ቀጥታ እዚህ ጋር ኤሲ ላይ ስታደርጉት አውቶ ራሱ ያነብልናል። ነገር ግን አንዳንድ ትንንሽ መልቲሜትሮች ላይ ግን በምን ታገኙታላችሁ? በሬንጅ ልታገኙ ትችላላችሁ ማለት ነው። ለምሳሌ አሁን ኤሲ ላይ 750 220 750 ታች 200 ታች ደግሞ 20 ብሎ ልታገኙ ትችላላችሁ። ከ20 ቮልቴጅ በታች የሆነን 20 በሚለው ትለካላችሁ። ከ200 በታች የሆነን ደግሞ 200 ላይ ትለካላችሁ። ከ200 በላይና እስከ 700 የሚደርስ ከሆነ ደግሞ 750 ላይ ትለካላችሁ ማለት ነው። ለምሳሌ ኢትዮጵያ ጋር የሚለቀቀው ቀጥታ ኤሲ 220 ስለሆነ በዛንኛው መልቲሜትር 750 ላይ አድርጋችሁ ነው ሜጀር የምታደርጉ ማለት ነው፣ ከ200 በላይ ስለሆነ። ዲሲ ላይም እንደዚሁ በተመሳሳይ በሬንጅ እስከ 1000 ድረስ ይጽፍላችኋል። ስለዚህ ከምትለኩት ነገር ከፍተኛውን ነው የምትወስዱ ማለት ነው። ይሄኛው መልቲሜትር አሪፍ ነገሩ ቀጥታ ዲሲ ላይ ካረኩትኝ የትኛውንም ያህል ሬንጅ ቢሆን ሜጀር ያደርግልኛል። ቀጥታ ኤሲ ላይ ካረኩትም የትኛውንም ያህል ቢሆን ሜጀር ያደርግልኛል ማለት ነው። ስለዚህ ወደ ሬዚስታንስ ስመጣም እንደዚሁ ሌሎች መልቲሜትሮች ላይ በሬንጅ ታገኛላችሁ። እዚህ ጋር ደግሞ ቀጥታ ሲምቦልን ታገኛላችሁ ማለት ነው። ስለዚህ ቀጥታ ኦሆም ላይ ያደርጋለሁ ማለት ነው። ኦሆም ላይ ካረኩ በኋላ ማንኛውንም ሬዚስታንስ ቫልዩን ማወቅ እችላለሁ ማለት ነው። 10,000 ኦሆም ነው፣ 100,000 ኦሆም ነው፣ 50 ኦሆም ነው፣ 10 ኪሎ ኦhm 20 ኪሎ ኦhm እነሱ ነገሮችን እስከ ሜጋ ኦhm ድረስ
ሜዠር ማድረግ እችላለሁ ማለት ነው። እዚህ ጋርም ዲስፕላይ ላይ የሆነ ምልክት ያሳያችኋል ማለት ነው። ቀጣዩ እንግዲህ እዚህ ጋር ዳዮድ እና ኮንቲኒቲ አለ። ሌሎች መልቲሜትሮች ላይ ዳዮድ እና ኮንቲኒቲ አንድ ላይ ሆኖ እዚህ ሴሌክት በሚለው ሴሌክት አድርጋችሁ ነው ዳዮድ ሞድ እና ኮንቲኒቲ ሞድ የምታደርጉት ማለት ነው። ነገር ግን ይህንኛው ዳዮድ ብቻ ኮንቲኒቲ ብቻውን ነው ነጣጥሎ ያደረገው ማለት ነው። ስለዚህ ዳዮድ ሞድ ስንፈልግ ቀጥታ እዚህ ዳዮድ ሲምቦል ላይ እናደርገዋለን። ኮንቲኒቲ ስንፈልግ ደግሞ ቀጥታ ኮንቲኒቲ ሲምቦል ላይ እናደርገዋለን ማለት ነው። እዚህ ጋር እንግዲህ እንደምታዩት እቺ ቀስት ሆና ሰረዝ ያለችባት እቺ የዳዮድ ምልክት ነች። ይሄ የዳዮድ መለኪያ ቦታ ነው ማለት ነው። ይሄኛው ደግሞ ኮንቲኒቲ ነው ማለት ነው። ዳዮድ እንዴት እንለካለን አሁን ቀጣይ እናየዋለን። ሌላው ደግሞ ኮንቲኒቲ ነው። ይሄ ኮንቲኒቲ ደግሞ እንግዲህ የሚያሳየን አንድ መስመር ተቋርጧል አልተቋረጠም፣ አንድ መስመር ሾርት ነው አይደለም፣ አንድ ትራንዚስተር ኦር ዳዮድ ሊሆን ይችላል፣ ኦር ካፓሲተር ሊሆን ይችላል፣ ኦር አይሲ ሊሆን ይችላል፣ እንዲሁም ደግሞ ሬዚስተር ሊሆን ይችላል። ሾርት ነው አይደለም፣ ኦፕን ነው አይደለም የሚለውን በዚህ ኮንቲኒቲ ልንፈትሽበት እንችላለን ማለት ነው። በቀጣይ የምናገኘው ደግሞ እቺ ሁለት ሰረዝ ብላ ወደ ጎን ያላት እቺ የካፓሲተር ሲምቦል ነች። ስለዚህ ካፓሲተር ሜዠር የምታደርጉ በዚህ ነው ማለት ነው። ካፓሲተር ሜዠር የምታደርጉ በዚህ ነው ማለት ነው። ልክ በዚህ መልኩ እዚህ ጋር ካፓሲተር እንግዲህ የሚለካው በፋራድ ነው። ስለዚህ ፋራድ፣ ናኖ ፋራድ፣ ማይክሮ ፋራድ፣ ሜጋ እያለ ይቀጥላል ማለት ነው። ብዙ ጊዜ ቴሌቪዥን ላይ፣ ፍሪጅ ላይ እና ዋሽንግ ማሽን ላይ የምታገኟቸው በማይክሮ ፋራድ ነው የምታገኟቸው ማለት ነው። በጥቂቱ ስልክ ላይ ናኖ ፋራድ ልናገኝ እንችላለን እንጂ ሞር በማይክሮ ፋራድ ነው የምናገኘው ማለት ነው። ስለዚህ ካፓሲተር ሜዠር ለማድረግ በዚህ እንጠቀማለን። ትንንሽ መልቲሜትሮች ግን ምን ያህል ካፓሲተር ቫልዩ እንዳለው አያሳዩም ማለት ነው። ካፓሲተር መለካት አይችሉም። ምንም እንኳን ሲምቦላቸው ቢኖርም ምን ያህል ካፓሲቲ እንዳለው ምን ያህል ፋራድ እንዳለው አይለኩም ማለት ነው። እነዚህ ትልልቅ መልቲሜትሮች ግን ምን ያህል ካፓሲቲ ማለትም ምን ያህል ፋራድ እንዳለው ሜዠር አድርገን ማወቅ እንችላለን ማለት ነው። ስለዚህ ለምሳሌ 450 በ220 ማይክሮ ፋራድ ከሆነ ያ ማይክሮ ፋራድ ወርዷል አልወረደም የሚለውን ፐርፌክት ያለውን ቫልዩ እዚህ ጋር ያነብልናል ማለት ነው። እሱን ስንለካ ደግሞ ሞር እናያለን። ሌላው ኤችዜድ ነው። ኤችዜድ ማለት ሄርትዝ ማለት ነው። ፍሪኩዌንሲ ሜዠር የምናደርግበት ነው። እሱን አንጠቀምበትም። ሌላው ደግሞ ኤችኤፍ ነው። ኤችኤፍ ይህን ደግሞ ትራንዚስተር ቼክ የምናደርግበት ነው። ይህንንም አንጠቀምበትም፣ ምክንያቱም የምንጠቀመው ትራንዚስተር ለመለካት በኮንቲኒቲ እና በዳዮድ ነው። እሱን ደግሞ አሳያችኋለሁ ማለት ነው። ሌላው ዲግሪ ሴልሺየስ፣ ዲግሪ ፋራናይት ይላል እዚህ ጋር። ይሄ ቴምፕሬቸር ሜዠር ለማድረግ ነው፣ ማለትም ሙቀትን ሜዠር ለማድረግ ነው። ይህንንም ቴምፕሬቸር አንጠቀመውም ለኛ ስራ ማለት ነው። ስለዚህ ይህንንም አልፈዋለሁ። ሌላው እዚህ ጋር ማይክሮ ኤ ይልና ሰረዝ ዶት አለ ማለት ነው። ይሄ ደግሞ ማይክሮ አምፒር፣ ሚሊ አምፒር ማለት ነው። አምፒር ማለት የከረንት መለኪያ ሲሆን እዚህ ጋር ዲሲ ከረንት የምንለካበት፣ ሚሊ አምፒር ዲሲ የምንለካበት ሲምቦሎች ናቸው። ይህንንም አንጠቀምበት ማለት ነው። በዋናነት ስራችን ላይ የሚጠቅሙ ካፓሲተር፣ ኮንቲኒቲ፣ ዳዮድ፣ ኦሆ፣ ዲሲ ቮልቴጅ፣ ኤሲ ቮልቴጅ ስለሆነ እነዚህም በዋናነት ያልኳችሁን በደንብ መያዝ ይኖርባችኋል። ለቀጣይ ክላሳችንም ለቀጣይ ስራችሁም ስለሚጠቅማችሁ ማለት ነው። አሁን እንዴት ሜዠር እናደርጋለን ወደሚለው እገባለሁ። ኮምፖነንቶችን ኦኬ። እዚህ ጋር ሌላ ተጨማሪ ልጨምርላችሁ የምፈልገው ይሄ ቀዩ ፕሮብ ፖዚቲቭ ሲሆን ይሄ ጥቁሩ ፕሮብ ደግሞ ኔጌቲቭ ነው። እንዲሁም የራሱ ባትሪ ያለው ይሄ በባትሪ ነው የሚሰራው። እዚህ ጋር ፊውዝም እያያችሁ ነው። በ9 ቮልት ባትሪ ነው የሚሰራው። መልቲሜትራችሁ ከጊዜ በኋላ ድንጋይ ሊያልቅ ይችላል። ስለዚህ ያኔ ልክ በዚህ መልኩ እዚች ጋር ቢቴ አለች። በዚህ መልኩ ባትሪውን ቀይራችሁ መጠቀም። አሁን ቀጣይ በመልቲሜትር እንዴት ኮምፖነንቶችን ቼክ እናድርግ ወደሚለው እገባለሁ ማለት ነው። እንዴት በመልቲሜትር ኮምፖነንቶችን ቼክ እናድርግ ወደሚለው እገባለሁ። እዚህ ጋር ሁለት ቦርድ ይዤላችሁ መጥቻለሁ። ይሄ የ55 ኢንች የ4K ቦርድ ነው። እዚህ ጋር ኬብሉን እንደምታዩት፣ ይሄኛው ደግሞ የ32 ኢንች ቦርድ ነው። ስለዚህ እዚህ